ታገልኩት 1 አመት ከ7 ወር ምናምን ተመልክተናል እየሰራም ነበር እንደዚሁ ከባለቤቱ ጋር ቤት ላይ ሲገባ ትንሽ ያማሃል ወዳጆቼና ቤተሰቦቼ ስለ ተከፉ ብቻ የተጻፈ አንተ እንዲያም ስለ ራስ ደብቀህ ነው ስድብና ትችት ከ2009 ዓመተ ምህረት ጀምሮ ያደኩበት ነው ብድሮቹ ምናምን ተደማምረው ምናምን ቢሄዱ በቃ ኦልሞስት ወደ 960,000 ከዛ በላይ ምናምን ይሆናል አጠቃላይ ያለብኝ ማለት እኔን በዚህ መንገድ ወደናንተ መቅረቡ ስላሳፈረኝ ነው ሰላም ተናስተልን የተከበራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦች እንደተለመደው እንግዲህ ዛሬም አንድ የተሰማ ጉዳይ አለ እሱ ምንድነው የሚለው ወደናንተ እናደርሳለን ከዛ በፊት ግን ይሄንን የዩቲዩብ ቻናል ሰብስክራይብ ሳታረጉ ከሆነ መታየው ሰብስክራይብ በማድረግ እንግዲህ ቁጥሩን ወደ 800,000 እናሻግረው ማለት እንወዳለን አሁን ላይ ያለው 798,000 አካባቢ ነው ስለዚህ ሰብስክራይብ በማድረግ የደወል ምልክቱን በመጫን የሐሳብ አስተያየቶቻችሁን በማድረስ እንደዚሁም ሼር በማድረግ እንግዲህ ይህን ቻናላችንን ለብዙ ሰው እንዲደርስ አድርጉ የኔ ታሪክ ሰው ጋር መቅረብ አለበት የኔ ታሪክ ብዙዎችን ያስተምራል ስለኔ ሰዎች ቢያውቁ መልካም ነው ወይም ደግሞ ለሰዎች መናገር የምፈልገው ነገር አለኝ የምትሉት ታሪክ አላችሁ እንደዚሁም ደግሞ የከሌ ታሪክ በጣም መልካም ነው ሰው ቢያውቀው ይማርበታል ወይም ደግሞ ሰዎች ጋር ቢደርስ መልካም ነው ብላችሁ የምታስቡትም እንደዚሁ ባለ ታሪክ ካለ ከታች በመታየው ስልክ ቁጥር ደውሉልንና እንግዲህ ታሪካችሁን ወደ ህዝብ የምናቀርበው ነው የሚሆነው ለማንኛውም ቤተሰቦቻችን ስለሆናችሁ እጅግ ከልብ አድርገን እናመሰግናለን በዛሬው ዕለት የተሰማ አንድ ጉዳይ አለ አንድን ዩቲዩበር እንደዚሁም ቲክቶከር ነው በተለያዩ ሜንስትሪም ሚዲያዎች ላይም የተለያዩ የፕሮግራሞችን ድራማዎችን ሲሰራ እናውቀዋለን ማን ነው ምንስ ነው የተፈጠረው ጉዳይ የሚለውን ወደናንተ የምናደርስ ይሆናል በርካቶች ጉዳዩን እየተቀባበሉት ነው ይሄ ጉዳይ ምንድነው የሚለውን ወደናንተ እናደርሳለን ከመሸጋገሪያ በኋላ ስንመጣ ማን ነው ምን ተከስቶ ነው ምንድነው የተፈጠረው የሚለውን እንመለከታለን እየተከታተላችሁን አብራችሁን ቆዩ ብዙዎችን ያዝናና አንድ ቪዲዮ ልጋብዛችሁ ብዙዎች በዚህ ቪዲዮ በዚህ ተንቀሳቃሽ ምስል ተዝናንተውበታልና እሱን ቪዲዮ ልጋብዛችሁ ልክ ቪዲዮውን ስጋብዛችሁ የምናወራው ስለማን እንደሆነ በዛው ታውቁታላችሁ ከዛ ስንመለስ ደግሞ ምንድነው የተፈጠረው የሚለው ነው የምንመለከተው ሲ ቪዲዮና አይተን ተመልሰን እንምጣ እና አሁን የትምህርት ቤት ከተከፈለልኝ እማራለሁ ነው የምትለው ችግሬን ገንዘብ ነው ካልክ ለገንዘቡ ችግር የለም የሚማር ሰው ነው የምንፈልገው አይዟችሁ ያዝበል ወይ ለቤተሰቦችም ቢሆን ደስ ይበላቸው እስቲ ናገባ ያዝ ምንድነው ቻርጅ አለቀው አይ እንዴት ያለ ነገር ነው ባካችሁ ሂድ በቃ ነገ እናሰጣለን ሂድ በቃ ስልክ ቻርጅ ዘግቷል በሚለው ሂድ ቆይ ግን የምላችሁ አዲስ ቆጣን ማለት ምን ሰራውን ስራ እያንዳንዷን ነገር ፖስት ካላደረግን ረበና ይቆጣን ስንገባም ስንወጣም ንገሩኝ እንጂ ላብድ ነው በሚለው ጀነሶች ስፔሻል ሆኑ ኬዞች ላይ ምናምን ፎቶ መነሳሳቶች ሊኖሩ ይችላል የኛ የዘንድሮ ፎቶ አነሳት ግን በቃ የሌለ መሳደብ ምን አለፋችሁ በቃ በፎቶአችን ስንመሰጥ የሌለ ነው እናዝናለን አንቺ ልጅ አይና የለ ሳታችሁ እንዴ መጣው ተመልካቾቻችን እንግዲህ እንደተመለከታችሁት ነው ይስሐቅ ዘውዱ በእስላሚክ በሆኑ ወይ ደግሞ እስልምና አስተምሮትን የተከተሉ ቪዲዮዎችን ለበርካታ አመታት ሲሰራ እናውቀዋለን ለበርካቶች እንግዲህ ለበርካታ ወጣቶች ትምህርትን በሚያስይዙ በቀልድ ውስጥ ብዙ ቁም ነገርን የሚያስጨብጡ ቪዲዮዎችን ሲሰራ ተመልክተናል እየሰራም ነበር እንደዚሁ ከባለቤቱ ጋር የተለያዩ ቪዲዮዎችን ይለቃል ሶም ዩቲዩብ የሚባል ዩቲዩብ ቻናልም አለው በዚህ የዩቲዩብ ቻናል ላይ እንግዲህ የተለያዩ ስራዎችን ሲሰራ ነበር በርካታ እንግዲህ ከበርካታ ልጆች ጋርም እንደዚሁ የተለያዩ የመዝናኛ ፕሮግራሞችን ሲያደርሰን ነበር ከሁለት ቀን በፊት በፌስቡክ ገጹ አንድ ጽሁፍን አጋራና ብዙዎች ይሄን ጽሁፍ እንዴት ነው ምን ማለት ፈልጎ ነው ይያሉ እየተቀባበሉት ነበር ምንድነው የሚለው ጽሁፉን እንደወረደ ላንብብላችሁና ዛሬ ደግሞ እንደ አዲስ ሌላ አዲስ ነገር ይዞ መጥቷል
ይሄም ጉዳይ ምንድነው የተፈጠረው ይስሐቅ ዘውዱ ላይ የገጠመውስ ነገር ምንድነው የሚለውን በዝርዝር የምንመለከት ነው የሚሆነው። ከሁለት ቀን በፊት ያጋራውን አንድ ጽሁፍ እንደወረደ ላቅርብላችሁ። ወዳጆቼና ቤተሰቦቼ ስለ ተከፉ ብቻ የተጻፈ ይላል ርዕሱ። ስድብና ትችት ከ2009 ዓ.ም ጀምሮ ያደኩበት ነው። ስድብ የሚያስደነግጠው የጣሊያን ሰፈር ልጅ ነኝ። ፕላስ ሼህ መሐመድ ዑመር በሂክማና በቂራአት ያሳደጉት ተማሪ። ሶሚቲዩብን ከጀመርኩ ጀምሮ ዋነኛ ኒያዬ በእኔና በአላህ የሚቀር ሲሆን የተረዱት በከፍተኛ ድጋፍና ዱዓ ሲያበረታቱኝ ቆይተዋል። አሁንም አሉ። ከዛ ውጪ አንዳንድ ስህተቶች ስሰራ በስልክና እንዲሁም በአካል አልፎም በመልካም ኮመንት እየገሰጹ እያረሙ እያስተካከሉኝ ወንድምና እህቶቼ ብዙ ናቸው። አላህ ያክብርልኝ። ከዛ ውጪ ግን ሶሚን ለማሳደግ ደፋ ቀና ስንል ፈተናዎችን በተለይም የገንዘብና የማደራጀት በቅርበት እያያችሁ ዝም ያላችሁ ሰዎች ያ ከ30 በላይ ተሰጥኦ የተሞሉ ወጣቶችን ገንዘብ መክፈል ባለመቻሌ ብቻ በትኛቸው በቪዲዮ ስለሳቅን ብቻ ደልቶት ነው የምትሉ ሰዎች ሰው ፊት ላለመቆም ጠልተን ከሚወዱንና ከሚረዱን ሰዎች በስፖንሰርና በብድር እየቆየን ከምንወደው ኢስላምን በጥበብ የማስተማር ሙያ ላለመውጣት ስንታገል ነገ ትዝ የማይሉኝ ኮመንቶች እርሱት በቅርብ የማውቃቸው ሰዎች ሲሳለቁብኝ ከአያት መስጂድ በኋላ በተለይም የመስጂድ ስራዎች ላይ ለመስራት ብለን ሰውና ቢሮ በማጣታችን ምክንያት የብዙ ወንድሞቻችን ተስፋ ጨልመን በዚህ ምክንያት ለ1 ዓመት ከ8 ወር ከሚዲያ አስጠፋ የት ገባ ብላችሁ እንኳን ሳትፈልጉ አሁን በኤአይ እስላማዊ ታሪኮችን ይዤ መጥቼ ታይቶ ስራዬ ይለወጣል ብዬ በማሰብ ስሰራ የምታዩትን እይታና ገንዘብ እያገኘ በኤአይ የተሰራ ነሺዳ በደንብ ታይቶ ማጋሪያ ሆኖ እንዳላችሁት ሸቅየበት ቢሆን ምንም አይመስለኝም። ጭራሽ ሮፍናን መጣ፣ ሳሚዳን መጣ። እንግዲህ እዚህ ጋር እንደምታዩት ነው ከስር የፈገግታ የሚያሳይ ኢሞጂ አድርጎበታል። ያው አባኪያ አላ ጠብቆኝ እንጂ እንደዚህ ሰፈር ቢሆን ሺቲ ለብሼ ላይቭ አለመግባቴም አንድ ነገር ነው። በጣም የማከብራችሁና የምወዳችሁ ሰዎች ስላላችሁ ለእናንተ ካሁኑ መንገር የምፈልገው ሰው ፊት ቆሜ የለመንኩት ለኡመር የኩላሊት ማሳከሚያና ለአያት መስጂድ ብቻ ነው። አልሐምዱሊላህ አላህ አልፈጠረብኝም። ሳይቸግረኝ ቀርቶ ሳይሆን ሰው ከሚሰጥ አላህ ቢከለክልህ ስለሚሻል ነው። እናም ከዚህ በኋላ ብዙ ተሰጥኦ አላህ ስለሰጠኝ ዓለማዊ ሚዲያ ላይ ሰርቼ ልጆቼን ላበላና ለእስላማዊ ዓለም የምሰራው በእኔና በሚያውቀኝ ጌታዬ መሃል የሚቀር ይሆናል። ስንብት። የረበና ሰላም በእናንተ ላይ ይሁን። ከታች የምታዩት $11,000 ወደ 2 ሚሊዮን ብር ገደማ በ8 ዓመት የሰራሁት ገንዘብ ነው። ዩቲዩበሮች ይህ ምን ማለት እንደሆነ እንግዲህ ያውቁታል ብዬ አስባለሁ የሚል መልእክቱን አስፍሯል። ላላ ብዬ እወዳችኋለሁ የሚልም መልእክት እንግዲህ ይስሐቅ ዘውዱ አጋርቷል። ይሄንን ካጋራ በኋላ በርካቶች እንዴ ይሄው ቪዲዮ ይሰራል እየሳቀ ነው የተስናና ነው እና እንዴት ተቸገረኝ ይላል የሚል ይዘት ያለው መልእክቶችን እንግዲህ ሲያጋሩ ነበረ። ነገር ግን የሰው ልጅ እሱም እንዳሰፈረው ስራ ስለተሰራ ብቻ ወይም ደግሞ ቪዲዮ ላይ ስለተሳቀ ብቻ ስኬታማ ነው ወይ ደግሞ ሞልቶት ተርፎት ነው ማለት አይቻልም። ስለዚህ ሰውን ቀረብ ብሎ ማየት ያስፈልጋል። ምንድነው የጎደለው፣ ምንድነው የገጠመው የሚለውን ማወቅ ያስፈልጋል። እንግዲህ ቅድም ያየነውን በዝርዝር ጽሁፍ ከሁለት ቀናት በኋላ ካጋራ ዛሬ ደግሞ አዲስ ሌላ ጽሁፍን አጋርቷል። ያለበት ሁኔታ እጅግ በጣም አስከፊ እንደሆነ የሚገልጽ ነው። ልትረዱኝ ይገባል፣ ልትተባበሩኝ ይገባል የሚል ይዘት ያለው ችግር ውስጥ ነው። ስለዚህ ከዚህ ችግር ውስጥ እንደወጣ አርዱኝ፣ ቤተሰቦቼንም ማስተዳደር እስከማልችልበት ደረጃ ደርሻለሁ የሚል ይዘት ያለው ጽሁፍን አጋርቷል። እጅግ በጣም ልብ የሚነካ ነው። እውነት ለመናገር ብዙ ነገር መስራት የሚችል አቅም ያለው ከዚህ በፊትም ሰርቶ ያሳየ ግን በተለያየ ምክንያት እንግዲህ ያው ስራ ላይ ያለ ሰው በተለያየ ምክንያት ሊወድቅ ይችላል፣ ወይም እንግዲህ እንደምናውቀው ነው ሊከስር ይችላል፣ እንደዚሁ ደግሞ ሊያተርፍ ይችላል። ይስሐቅም ጋር የገጠመው ጉዳይ ይሄ ነው። ይስሐቅ በነገራችን ላይ በርካታ ቪዲዮዎችን ነው የሚሰራቸውም ቪዲዮዎች በርካቶችን የሚያዝናኑ ነው። በተፈጥሮ ሰውን ማዝናናት የሚችል አቅም ያለው
ለአርቱ ወይም ደግሞ እንግዲህ ለጥበብ በጣም ተሰጥተው ከተወለዱ በተፈጥሯቸው ካገኙ ሰዎች መካከል ከፊት የሚቀመጥ ወጣት ነው። ያንንም ነው እንግዲህ በተለያየ ጊዜ በቪዲዮቹ ሲሰራ የነበረው። እንዳልኳችሁ ነው። አሁን ሌላ ደግሞ እንደዚሁ ረዘም ያለ ጽሁፍ በፌስቡክ ገጹ ላይ አጋርቷል። ምንድን ያለው የሚለውን እንደወረደ ላንብብላችሁና ከዛም የአካውንቶች አስቀምጧል። ስለዚህ የውድ ቤተሰቦቻችን እናንተም እንግዲህ በምትችሉት የሚሰራን ሰው ማበረታታት የግድ ስለሚለን ነው ይህንን ቪዲዮ እየሰራንም ያለ ነው። ጽሁፉ እንግዲህ እንደወረደ እንደዚህ ነው የሚለው። አላህ በሚያውቀው ምን ማለት ከምን መጀመር እንዳለብኝ አላቅም። በህይወቴ ከዚህ በፊትም እንዳደረኩት የሌሎችን ችግር ለመፍታት እንጂ በራሴ ጉዳይ እገዛ ፈልጌ ሰው ፊት እቀርባለሁ ብዬ አስቤ አላቅም። ይህንን ለመጻፍ እንኳን ምን ያህል እንደተጨነቅኩ እኔና አላህንን የምናውቀው። በትላንትናው ዕለት የሰራሁት የ9 ደቂቃ ቪዲዮ ያጠፋሁት ወድጄ ሳይሆን ራሴን በዚህ ሁኔታ በማግኘቴና ተጨንቄና እኔን በዚህ መንገድ ወደ እናንተ መቅረቡ ስላሳፈረኝ ነው። ግን የሰራሁት ቪዲዮ ያዩ ችግርና ጭንቀቴን በቅርበት የሚያውቁ ወዳጆቼ ጉዳዩን በቻሉት መንገድ ሊያስቀጥሉትና እኔን ከጭንቀት ለማውጣት የቻሉትን ወደ ማድረግ ገቡ። አላህ መልካም ስራቸውን ይቀበላቸው። ለ1 ዓመት ከ7 ወር ከምወደው ስራ የራኩት ወድጄ አይደለም። ስራዬን ለማስቀጠል ብዙ ለፍቻለሁ። ብዙ ሰዎችን አውርቻለሁ። ከብዙ ሰዎች ተበድሬያለሁ። ግን መፍትሄ ይሆናሉ ብዬ የማደርጋቸው ነገሮች በሙሉ እኔ በማላቀው ሁኔታ ወደ ሌላ ችግር እያሸጋግሩ እዚህ አድርሰውኛል። ለአያት መስጂድ ከ10 ሚሊዮን ብር በላይ ካሰባሰብን በኋላ ብዙ ተመሳሳይ ጥያቄዎች ከተለያዩ ቦታዎች ቀርበውልኝ ነበር። በዚህ ዘርፍ የሚሰሩ ወንድሞቼ እኔ የበኩሌን ለማበርከት በማሰብ የተሻሉ የገንዘብ ማሰባሰቢያዎችን እያደረግኩ በየቦታው በየክልሉ ብዙ መስጂዶችን ለማሰራት ትልቁ ህልሜ ሆኖ ነበር። ያንን ለማሳካት ግን የነበሩኝን እቃዎች ሸጬ ስለነበረ አንድ ችግር ሆነብኝ። ያም ሆነ ግን እጄን አልሰጠውም ነበር። በምችለው ልክ ነገሮችን ለማስኬድ በሞከርኩ ቁጥር ችግሮቹ በዛው ልክ በርትተው ቤቴ ድረስ ገቡ። ለራሴም ህልም ስል ከኔ አልፌ ሚስትና ልጆቼን ሳይቀር ወደ ማስጨነቅ ደረስኩ። እዳይን ለመክፈል ብዬ የሸጥኳቸው እቃዎች አንድም ችግር ሳይቀርፉልኝ እኔንም ከስራዬ እንድለያይ ሰበብ ሆነውብኛል። በዚህም የተነሳ በእልህ የማላምንባቸውን በቀላሉ ሰርቼ ገንዘብ አገኝባቸዋለሁ ያልኳቸውን ስራዎች ሁላ ሞከርኩ። ግን ተጨማሪ ጭንቀትና ስድብ እንጂ አንድ መፍትሄ ሊያመጡልኝ አልቻሉም። ይህንን የጻፍኩት እንዲታዘንልኝ ሰበብ ለመደርደር ምናምን አይደለም። ለኔ ገንዘብ ለማሰባሰብ ብለው እየለፉ የሚሰደቡ ጓደኞቼን በተወሰነ መልኩ ካገዝኳቸው ብዬ እንጂ። በዚህ አጋጣሚ እኔም በጣም ብዙ የሚወዱኝና የሚያስቡልኝ ሰዎች እንዳሉ በድጋፍ ጽሁፎቻቸው፣ በእውቅናቸው እንዲሁም ደውለው በማጽናናታቸው መረዳት ያለው ሌላ ስራዎችን እንድጀምር እድል ያመቻቹልኝ ሰዎችም ወላይ ከልብ ማመስገን እፈልጋለሁ። ነገር ግን የሰውን ዕዳ የሚያውቀው ያውቀዋልና ያለውበት ሁኔታ 8 ዓመት በላይ የሰራሁትን ስራ እንኳን በትኩረት አድርጌ እንዳልሰራና በዚህም የተነሳ ቁጥር 1 ኃላፊነቴ የሆኑትን ባለቤቴና ልጆቼን መበደሌን አሳስቦኝ ነው ወደ እናንተ የመጣሁት። ከትላንት ጀምሮ የገንዘብ ድጋፍ እያደረጋችሁልኝ ያላችሁ ሰዎች አላህ መልካም ምንዳችሁን ይክፈላችሁ። በአላህ ፍቃድ ዕዳዎቼን መክፈል ብችል በተሻለ ስራ ስወድቅ ያነሳኝን ማህበረሰብ ማገልገል እንደምችል አላህና በቅርብ የሚያውቁኝ ሰዎች ምስክር ናቸው የሚል እንግዲህ ጽሁፍን በፌስቡክ ገጹ አጋርቷል። የንግድ ባንክ አካውንት፣ አቢሲኒያ ባንክ አካውንት፣ ቴሌብር እንግዲህ አካውንቶች ተቀምጧል። እሱን ከስር ማስቀምጥላችሁ ይሆናል። በእነኚህ እርዱኝ፣ አጠገቤ ሆኑ፣ ካለውበት ነገር አውጡኝ፣ ወደኋላም እንግዲህ ሰርቼ እምከሳችሁ ይሆናል፣ ያለውበትን ነገር ተረዱኝ የሚል ይዘት ያለው መልእክት ነው እንግዲህ ይስሐቅ ያስተላለፈው። እጅግ እንዳልኳችሁ ነው 8 ዓመት ሙሉ የለፋበትን የማህበራዊ ሚዲያ ስራን እንግዲህ እስከ ማስቆም ድረስ የደረሰ ችግር ውስጥ እንዳለ ነው የተናገረው። ይሰራባቸው የነበሩ የተለያዩ ማቴሪያሎችንም እንደዚሁ ዕዳ ለመክፈል ብቻ እንደሸጠ ተናግሯል። ከ30 በላይ አብረውት የሚሰሩ እንግዲህ ልዩ ተሰጥኦ የነበራቸውንም ወጣቶች እንደዚሁ መክፈል ባለመቻሉ ብቻ እንደበተናቸውም ተናግሯል። ስለዚህ ይስሐቅን ልንደግፈው፣ ልንረዳው በምንችለው ሁሉ በጸሎትም ይሁን በገንዘብ ከምንችለው ነገር ተነስተን ልንደግፈው ይገባል ማለት እንወዳለን። እሱም እንዳለው እንግዲህ ተመልሶ በእግሩ ቆሞ ደግሞ
የተለያዩ ስራዎችን በመስራት ወጣቱን የሚያስተምር ወጣቱን የሚያንጽ ስራ እንደሚሰራ ባለሙሉ ተስፋ ነን። እንግዲህ እንደውልለትና ደግሞ ምንድነው ጉዳይ የተፈጠረው የሚለውን ባጭሩ ከራሱ አንደበት የምንሰማ ነው የሚሆነው። እሱን ተከታትለን ተመልሰን እንምጣ። ኖርማሊ የነበረው መሰለ ጆርኒው አሁን ላይ ስለወጣ እንጂ በቃ አመት ከ7 ወር ምናምን ከዛም በላይ ይሆናል ያልፋ ያለው ነገር ማለት ነው። ኖርማሊ ስራዎች ምናምን ነገር ሰራ ነበር ዩቲዩብ ላይ ምናምን። ከዛ በኋላ ዩቲዩብ እንደምታውቀው ነው አብዛኛው ኦዲየንስ ኢትዮጵያ ላይ ነው ያለው። የሚያመጣውም ነገር ያው የምታውቀው ነው። አርፒኤም ምናምን ዩቲዩበሮች በደንብ ታውቁታላችሁ። ትንሽ ከሆነ ፖስት በጣም ያነሰ ነው የሚመጣውና ከዛ ያው ከጊዜያት በኋላ ደግሞ የተለያዩ ለመስጊድም ምናምን ዶክመንተሪ ለመስራት ገቢ ማሰባሰቢያም ለመስራት ምናምን ብዬ እንደገና ከሌሎችም ስራዎችም ደግሞ ፐርሰናል የራሴንም ስራ ለመስራት ምናምን ብዬ የተበደርኳቸው ብሮች ነበሩ እና እነሱን ለመክፈል እንደገና ዩቲዩብ ብቻውን በቂ ያልሆነ አለ ገብቷል። ማስተቃር ሰርቼ እንትን ልበልም ብል እንግዲህ ልጆች አሉኝ ቤት አለ የምታውቀው ነገር ነው። ከነሱ ተርፎ ያን ዳሚ ከፍል ነገር አልሆነም እና ለዛ ብዬ ሳላስበው ወደ ላይ እየተጨማመረ ምናምን በኋላ ላይ ሙሉ ያው እቃዎችን የሚሰራባቸው እቃዎች ምናምን በሙሉ ሸጥኳቸው ማለት ነው አንድ ባንድ። ከዛ ያው አሁን ታውቃለህ ሁሉም ችግር ውስጥ ነው ያለው። ኖርማሊ እንደዚህ ፊት ለፊትም ወጥቼ ለመጠየቅ ምናምን ያደረገኝ አጠገቤ ያሉ ሊያገኙ የሚችሉ የነበሩ ሰዎች በሙሉ በቃ ተመሳሳይ ነገር ውስጥ ነው ያሉትና በቃ ቤት ውስጥ ገባ ይሄ ችግር ማለት ነው። ኖርማሊ አሁን ከስራ የነበረው የስቱዲዮ ዕቃ መሸጥ ምናምን ከሚለው አልፎ ቤት በቃ አሁን ልጆች ጋር አንዳንዴ አሁን ለማውራት እሸማቀቃለሁ። ኖርማሊ ያለውን ነገር ቤት ውስጥ ለልጆች ምናምን የሆነ ነገር ማድረግ እየፈለክ የትምህርት ቤት ወይ ምናምን ወጪ ለማድረግ ለመሸፈን እየሞከርክ ማይሳካ ነገሮች አሉ ምናምንና በቃ እነዛ ነገሮች በጣም ፍራስትሬት ሲያደርጉኝ በቃ ኖርማሊ አሁን ምሰራውን ነገር ትቼ ወደ ሌላ ስራ ልገባ ነው እና ሚል ያው እንደ ፖስት ነገር ዩቲዩብን ትቻለሁ ሆና ሚል ነገር ፖስትኩኝና ይሄን የሚያውቁ ደግሞ ጓደኞቼ ነበሩ ቅርበት ያሉ ምናምንና ለምን እንደዛ ከሚሆን እኛ ቢያንስ አንተ ማገዝ አለብን በዚህ ሰዓት ላይ ምክንያቱም አንተ ያለበት ሁኔታ እንደውም አልነገርክም ለሰው በቃ ሰው አልተረዳለም እኛን ማገዝ ያለብን አንተ ያለበት ሁኔታ ምናምን ብለው በራሳቸው ተነሳሽነት በቃ ለኔ እንትን ማድረግ ጀመሩ ማለት ነው። አሁን ኖርማሊ ምንም በቃ መሰራባቸውን የስቱዲዮ ዕቃዎች ምናምን እንዳለ ሙሉ ለሙሉ ሽጫለሁኝ። ኖርማሊ ስልኬ ላይ ባለው ብቻ አሁን ያለውን ነገሮች እየተጠቀምኩ ነው መሰራ የነበረው። ያው ታገልኩት 1 አመት ከ7 ወር ምናምን ዩቲዩብም ደግሞ ያው የምፈልገውን ነገር እያመጣልኝ አይደለምና በቃ ለመስጊድ ምናምን ለተለያዩ ገቢ ማሰባሰቢያዎች ለመስራት ብዬ እዛ እዳ ውስጥ ገባሁኝ። አንድ ሁለተኛ ነገር ደግሞ ራሴ በቃ ይሄን ስራ እንኳን ትቼ እስቲ ሌላ አነስ ያለም ስራ እንደው መሬት ላይ ያለም ነገር ቢሆን ለስራ ምናምን ብዬ ከማይክሮ ፋይናንሶችም ከተለያዩ ቦታዎች ከሰዎች ምናምን በቃ የተበደርኳቸው ብሮች ነበሩና አንዱን እንትን ለማለት ለመሸፈን እያልክ ይደራረባል። ከዛ ደግሞ ያው ልጆች አሉኝ አልহামዱሊላህ እነሱን ለማኖር ደግሞ እንትን ትላለህ። እስከ ቅርብ ጊዜ ድረስ እንደምንም ተቋቁሜው ነበርና መጨረሻ ላይ ያው ትላንትናም ጽሁፍ ላይ ብየዋለሁ ቤት ላይ ሲገባ ትንሽ ያመሃል ስለ እኔ ኃላፊነታቸው መወስድላቸው ሰዎች ናቸውና መስራት ባለመቻሌ ምክንያት ቤተሰብ ሲጎዳ ምናምን ስታይ በቃ ለምን በቃ ስለ አርቱ ምናምን ስራ ቢቀርስ ምናምን ብለህ እስከ መተው ደረጃ ድረስ ትደርሳለህ። እና ምንም ማለት አይደለም የውጭው አሁን ብድሩ ምናምን አይምሮ ነፃ ቢሆን ብድሩ መክፈል ብችል መስራት እችላለሁ። ገብቷል ወጥቼ እኔ ጉልበት አላነሰኝም። ስራ መመርጥ ሰው አይደለሁም። ከጀርባ በቅርበት የሚያቁኝ ጓደኞቼም ያን ስለሚያቁ ነው በራሳቸው አንተ እንዲያም ስለራስ ደብቀህ ነው ችግርን ማውራት አትወድም ምናምን ብለው ወጡና አሁን እያነቀኝ ነው ለአንተ ራሱ ማውራ ምንም የመስራትም ችግር የለብኝም አልহামዱሊላህ። ጤና ከሰጠህ ዋናው ጤንነት ነው። ቀን ያልፋል ምን ይላል ግን አትሊስት አሁን እኔን ደግሞ አውለዳ ያለብኝ ሰዎችም በጣም ተረድተውኛል እስከዛሬ ድረስ ያለውበትን ስለሚያውቁ ማለት ነው። አሁን ግን አይ ቲንክ ባጭሩ ምንድነው እነዚህ ብድሮች መክፈል ብችል አልহামዱሊላህ አሁንም አይዞህ እያሉ እየደወሉም ቢሆን የቻሉት በጣም የሚገርም ከ50 ብር ጀምሮ ምናምን ያላቸውን በቃ ይሄን ያለኝ
ብለው የላኩልኝ ያሉ ሰዎችን ሳይ በቃ ምን ያህል አልহামዱሊላህ ሰው እንዳለህም ትረዳለህ አንዳንዴ በዚህም እና እዳዎቹ ሙሉ ለሙሉ መክፈል ብችል ለመስሪያ እቃዎችን ሽጫለሁ በማቴሪያልም ቢሆን ያግዛለሁ ወደ ስራ ትመለሳለህ ምናምን ቢለኝ በቃ ለሁሉም ሰው ገብቷል አሁን እጅ ለዘረጋለህ ሰው ደግሞ አመስግነህ በደንብ እነሱን የማገልገል ስራ ደግሞ ትሰራለህ እና ትንሽ ቤቴ ላይ ሲመጣ ነው በቃ ይሄን ያህል እነሱን የራሴን ህልም ለማሳደድ ብዬ እነሱን እንደጎዳው ሲገባኝ ነው ፋይናሊ ወጣሁት ማለት ነው እንጂ በራሴ ጉዳይ አንድ ቀን እንትላለው ብዬ ቆሜ አላውቅም ግን አልহামዱሊላህ ያው ምን ያህል ሰው እንደሚወደኝም ያወኩበት አጋጣሚ ነው በዚህ አንተም ሰደውል ምናምን የሰጠኝን ተስፋ አጣጥም በጣም ትልቅ ተስፋ ነው የሰጠኝ አልহামዱሊላህ ያሱማ እንግዲህ ሌላ እንደው ምንድነው የምትፈልገው ኤግዛክት ምን ቢደረግ ነው መልካም ኖርማሊ አሁን ብድሮቹ ምናምን ተደማምረው ምናምን ቢሄዱ በቃ ኦልሞስት ወደ 960 ሺህ ከዛ በላይ ምናምን ይሆናል አጠቃላይ ያለብኝ ማለት ነው በቃ አንድ ሰው መሸፈን ቢችለው ማለት አሁን ያለው ሁኔታ ሁሉም ላይ ከባድ ስለሆነ ነው እንጂ በቅርበት ማቃቸው ሁለት ሶስት ሰዎች ማድረግ የሚችሉት ነገር ነበር እንዲህ ህዝብ ፊት የማያደርሰኝም ነበር ከዛ ደግሞ እሱን ከፍዬ እንኳን ወደ ስራ ልመለስ ብባል አሁን ስቱዲዮ የለኝም ቤት ነው በቃ ተቀምጫለሁ ኦልሞስት አንድ አመት ከ7 ወር ቤተሰቦቼ ምናምን ያው እናቴም ሌሎቹም በቃ ያላቸውን ነገር እየወረወሩ ምን እያሉ አይዞህ እያሉኝ ነው እስካሁን የቆየሁትና አሁን ትንሽ ሲደራረብ ነው ማቴሪያል ቢያንስ መስራት የምችላቸውን ስራዎች ድጋሚ በአዲስ መንገድ ሰውን በቃ በደንብ ያዝናና ያስተማረ እንትን የሚሉ ኮንቴንቶችን ነው ሰራ የነበረው ሌሎቹም ደግሞ ገዛ የሚያስፈልጋቸው መረዳት የሚያስፈልጋቸውን ሰዎች ደግሞ አይዟችሁ እያልን ከወዳጆቼ ጋር ተሰባስበን ነው ስንሰራ የነበረው ማስታወቂያዎች በጣም ብዙ ስኪሎች አሉኝ ያው መጣቀው ነው ያየው ነው የሚደበቅ አይደለም ከሰውና ቆንጆ ነገር በቻልከው መስራት ትችላለህ አትሊስት የሐሳብ የሆነብኝ ይሄ ብድር ያልተከፈለ ሰው ብድርና ለስራ እንኳን ብር መሰራበት ስቱዲዮ ቃል ስለሌለ እሱ ነበር እንትን ያለው እንግዲህ ኢንሻአላህ ያው አሁንም ጥሩ ነው ሰው አይዞህ እያለ ያበረታታም የላከም ያለን ያለው በቃ ወጣም አሁን አንዳንዴ አይመስልም ያው ሰው አብሮ ያለ ሰው ነው ደንብ የሚያውቀው ይበልጥ እነሱም ስለሚያውቁ ያው በተለይ በዋናነት የተበደርኳቸው ያበደሩኝም ሰዎችም ተቋማትም ምናምን ያለው ሁኔታ ስለሚያውቁ በቅርበት እሱ አረጋጋኝ እንጂ እንትን ብለህም ወጣም ደግሞ አጠባባይ ምንም መያዝ አለመቻልህ ደግሞ ትንሽ ያሳምማል እሱ ለዛ ነው በቃ ማውራትም ፈቃደኛ አልነበርኩም ያልኩህ ቅድም ከዛ አንፃር መልካም ሰዎች አንተን ማግኘት ቢፈልጉ አንተ መርዳት ቢፈልጉ በምን ያገኙሃል እሱን በራስህ እንድትነግረን ነበር ያው እንግዲህ ሶሻል ሚዲያ ላይ ታውቃለህ ይሳቅ ዘውዱ የሚለው ላይ አካውንቴን አስቀምጫለሁ ቁጥሬን አስቀምጫለሁ በዛም ደውሎ ማግኘት ይችላሉ ስራም ደግሞ ማሰራት ወይ በማስታወቂያም እንኳን ነው ማለት እንደ ሰርቪስም ለማስታወቂያ ሰርቼላቸው እነሱ ደግሞ ወይ ማቴሪያል ሊሆን ይችላል የስራ ቁሳቁስ ሊሆን ይችላል የሚሰጡ ሰዎች ስለ ኦሬዲ የምትታይ ነገር ስለሆነ እነሱ ማስታወቂያውን እየሰራህ ምን ይያል ቢያንስ እንትላለ ብድሩንም ደግሞ መክፈል የሚችሉ ሰዎች እያገዙኝ ነው አሁንም የቻሉትን ባይሞላም ነው ማለት እዚህ እሱን ደግሞ ኢንሻአላህ ሲሞላ ደግሞ ካላህ ጋር እንግዲህ ራሳቸው ሰዎቹም አብሮኛሉ አይዞህ ችግር የለውም ይሞላል ይያሉኝ ያበደሩኝም ነው ማለት መልካም እዚህ ስላሉ ኢንሻአላህ እንግዲህ በዛ ይስተካከላል መልካም በመጨረሻ ማስተላለፍ የምትፈልገው ነገር ካለ ለአድናቂዎች ለተመልካቾች በጣም ስለ አንዳንዴ አሁን የሆኑ ችግሮች ውስጥ ገባ ሰው የለኝም ብለህ ታስባለህና ቁም ነገር ወላሂ በጣም እድለኛ ነኝ እኔ ስለዚህ በዚህ ደረጃ አይዞህ ባይ ከጎን ምናምን ሰው ስታገኝ ማለት ነው በቃ አይ ተስፋ መቁረጥ ይሰሳት ነበር እንግል አድርጎኛል ኢንሻአላህ ከዚህ በላይ ደግሞ አሁን በወደኩ ሰዓት ያነሳኛው ሰው ስለሆነ በዚህ ለሚደርሱልኝ ሰዎች ደግሞ አላህ በፈቀደልኝ መንገድ እኔም የቻልኩትን ነገር አደርጋለሁ ኢንሻአላህ እንግዲህ ከአላህ ጋር መልካም ሁሉ መልካም ይሆናል ሁሉም ነገር እንግዲህ የሚስተካከል ነው የሚሆነው ጊዜን ስለሰጠን እናመሰግናለን አመሰግናለሁ ነገር ያንተም አላህ ያክብርህ አሜን በጣም አመሰግናለሁ ወንድም አድማጭ ተመልካቾቻችን እንግዲህ እንደሰማችሁት ነው ይሳቅ ዘውዱን ማገዝ የምትፈልጉ በሙሉ አካውንቶቹ ከስር ተቀምጠዋል በዛ
እንግዲህ ልታግዙት ይገባል። እጅግ በጣም ባለተሰጥኦ ወጣት ነው። እንግዲህ ቪዲዮዎቹ ለብዙዎቻችን የመዝናናት የመሳቅ ምንጮች ናቸው። አሁን ላይ ግን ይስሐቅ ዘውዱ ያለበት ሁኔታ ጥሩ ስላልሆነ የገጠመው የገንዘብ ችግር ነው። ስለዚህ መስራት የሚችልን ሰው ደግሞ እንዲሰራ ትንሽ መንገድ ብቻ ነው ማሳየት ወይም ደግሞ ደገፍ ማድረግ ነው የሚፈልገው። ስለዚህ ሰርቶ ደግሞ እሱም በተራው ለሌሎች መድረስ የሚችልበትን እድል እንድናመቻችለት እንግዲህ በኢትዮ ኢንፎ ስም እንጠይቃለን። ስለተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ዛሬ የተሰማው እንግዲህ የይስሐቅ ዘውዱ ጉዳይ ይህንን ይመስል ነበረ። ሀሳብ አስተያየቶቻችሁን አድርሱን። ይህንን ከ798 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን እንግዲህ ሀሳብ አስተያየቶቻችሁን አድርሱን። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። በሌላ ቪዲዮ እስክንገናኝ እዚህ ጋር አሰናበትኳችሁ። ቻው።